በእግሬ እየሄድኩኝ እያለ መንገድ ላይ ሽንቴ ውሃ ፈሰሰ። በቁሜ ዝም ብሎ ፈሰሰ። ጤና ጣቢያው እንደዚህ በሩን ክፍት ሲያደርግ ዞም አንደኛው እግሯም እጇም እዛው ቀርቷል። ቅንጭላቷም ውስጥ ነው። አንድ እጅና አንድ እግር ቀጥ ብሎ ወደ ታች ወጣ። እንደጠበቅኩት አይደለችም የኔልሽ ትንሽ በጣም በቃ የሷ በጣም የተለየ ነገር ነው ሁሉ ነገሩ ማለት ነው። ገብሬ ነበር የዛን ሰዓት የአመቱ ገብሬ አባቴ የሰው ነፍስ አትረፍልኝ ዛሬ ይሄ ድምጽ ይሰማኛል ከነሱ። እስከዛ ሰዓት መኪና ውስጥ ነሽ? ውስጥ ነኝ። መኪና ውስጥ ነው የጨረስነው። ዶክተሮች ኧረ ቶሎ በሉ ሰው ሞተ ምናምን ይሄ ድምጽ ብቻ ይሰማኛል። ይሄ ልቦ ይሄ እንደምታየው ይሄ ከፍታ ይሄ ልቦ ይሄ እብጠት ነው ይሄ ማለት ነው። ልጅቱ እንደዚህ አይነት ነገር ለውጥ አይኖራትም ተብዬ ትነገር ድንጋጤ ላይ ደግሞ እኔ ታመምኩ። የደም ካንሰር ነው ተባለ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እስቲ ራሳችሁን አስተዋውቁልኝ። እኔ አንደባቸው ሰይድ መሐመድ እባላለሁ። ዘሪቱ አወልጣ እባላለሁ። እሺ፣ ባለትዳሮች ናችሁ? ባለትዳር ነኝ። ምን ያህል ጊዜ ሆናችሁ በትዳር? 6 ዓመታችንን ያዝ። ትውውቁ እንዴት ነበር? ምን ታስታውሻለሽ ዘሪቱ? ብዙ ጊዜ ማለት ሰደብን ተውውቅ። እውነት? እንዴት? ያው ባጭር ጊዜ ውስጥ በቤተሰብ ሽምግልና ነው ወይንስ በራሳችሁ መፈቃቀድ? ቤተሰብ አስፈቅደን እኛ ተስማማን በኋላ ቤተሰብ አስፈቀደ ነው። በቤተሰብ የትዳር ህይወት እንዴት ነው? አሪፍ ነው ባለው ተመስገን ነው። አመስግናችሁ ነው የምትኖሩት? አዎ። ከልጃችሁ ጋር በተያያዘ ምንድነው የተፈጠረው? ምንድነው የሆናችሁት? የእርግዝና ጊዜ ያው ከአንድ ወር መጀመሪያ እንዳመመኝ ሐኪም ቤት ቀጥ ብዬ ሄድኩኝ። አንድ ቀን እንዳመመኝ ወደ ሐኪም ቤት ሄጄ ሽንት ሰጠሁኝ። ሽንት ሰጥቼ ያለ እርግዝና ነው የሚያሳየው አለኝ። ከዛ ቀጥታ ጤና ጣቢያ ሄድኩኝ። ሄጄ ክትትል እያደረኩኝ ከአንድ ወር እስከ 6 ወር ድረስ እዛ ጤና ጣቢያ ጥሩ ነው የሚሉኝ። ጥሩ ላይ ነው ያለው ይሉኛል። ከዛ በግል አስትራሳውንድ ተነስቼ ወረቀቱን አሽጋ ስጪ ለእንትንሽ ብላ ሰጠችኝ። ይዤ ስሄድ ይሄንን ወረቀት ሪፈር ጻፍልሽና ሌላ ሐኪም ቤት ይዘሽ አለችኝ። እሺ ብዬ ትልቅ ሆስፒታል ሄድኩኝ። እዛ ተቀበሉኝ። ከዛ መረመረኝ፣ አየኝ። ሲያየኝ እንዳለ ነው ጾታው የተገለበጠ ነገር ምናምን ጾታ ማወቅ አይቻልም። እንዴት ተደፋች ናት። ስለዚህ አሁን አንቺ 5000 ብር ከፍለሽ ከዚህ የሚወሰድ አለ እሱን ከፍለሽ እንትን ታልሽ ልጅቷ ይገለበጥልሻል፣ ጽንሱ በቦታ ይሆናል። ካልተከፈለ ደግሞ እንዲወዝሁ እንዳለ ይሆንና መጨረሻ ላይ በምትወልጂ ሰዓት በኦፕራሲዮን የምትወልጂው። ስለዚህ ሌላ አማራጭ ለሽም። እኔ ግን በዚሁን ሰዓት በምገባበት ሰዓት እከታተልሻለሁ። ለምንድን ነው 5000 አቀማመጧን ለማስተካከል ነበር ያለ ተፈጥሮ እሱ ዶክተር ያለኝ እንዲስተካከልልሽ ነበር ያለኝ። ከዛ እኔ በሰዓቱ 5000 ብር የምከፍልበት ቀርቶ አይደለም 1 ብር የለኝም። ፈጣሪ ብሎ ሰጠኝ። እንደ ልጅነቴ ተቀብዬ እኔም እንደማንኛውም ሰው ነበር እንጂ ያልኩት 5000 ብር የምከፍልበት አቅም የለኝም አልኩት። እንደዛ ስለው ትክክለኛ ኖርማል ከሆነ አልኩት፣ ትክክለኛ ኖርማል ከሆነ ሰዓቱን ልጠብቅ እና ሲወለድ ኦፕራሲዮ የሆነ ካልከኝ እሺ ችግር የለውም ጠብቃለሁ። ከዛ ቀኖች እኔ ወራቴን እየቆጠርኩኝ የመጨረሻ ቀን 9 ሲገባ በቃ በዝን ሰዓት ነው ባይለኝ በዝን ሰዓት ያዘኛል ብዬ በተስፋ ነው የምጠብቀው። ልክ 9 አለቀ። 9 10 ገባው። 10 ሊያልቅ ነበር። ክትትልሽ በስንት ጊዜ ነበር? በ15 ቀን ነው የምሄደው እዛ ቤት። በ15 ቀን ነው የምሄደው። ከዛ አለቀ። 9ም አለቀ። ምንም ነገር የለም። እንደውም በቃ እንደ ኖርማል ሰው እሱ እኔን የሚመልሱኝ ማለት ነው። እንደ ኖርማል ሰው አሁን ገና ነሽ፣ አሁን ቀንሽ ገና አይደል እንዴ፣ ገና 38 ሳምንትሽ አይደል እንዴ ምናምን ነው የሚሉኝ እዛ ቤት ማለት ነው። ከዛ እሺ እመለሳለሁ፣ እዛውዬ ምንም ስራ የለኝ። በቃ የኔ ስራ እዛዬ መመለስ ብቻ ነው። ከዛ ልክ 10ን ጨርሼ ወደ 11 ሊገባ 7 ቀን ቀረች። 7 ቀን ብቻ 11 ሊገባ ማለት ነው። 11 ሊገባ 7 ቀን ቀረች። አልተሳሳኩም። በትክክለኛ ሰዓት ነው። እኔ እንትን አለኝ አስትራሳውንድ ከመጀመሪያው እስከ መጨረሻው። ስንት ሳምንት አሉሽ በሳምንት ሲቆጠር? 42 ሳምንት አለፈ። ከ40 እስከ 42 ሳምንት 42 ሳምንት የመጨረሻ ቀን አለኝ። የመጨረሻ ቀን ሲለኝ
ዛሬ እንደው በቃ ስሩኝም ተውኝም ዛሬ አልኳቸው። ከዛ እንደዛ ስላቸው ጠብቂ አሉኝ። ጠብቂ ስምሽን ይመዝገብና ይግቢ ጠብቂ ብለውኝ ቁጭ ብዬ ውጭ ወንበር ላይ ሌሎቹ እየገቡ ሲወሉ ኦፕራሲዮን የሚደረጉት እየተደረጉ አልጋ እየተሰጡ እኔ ቁጭ ብዬ አልኩ። ማታ ላይ ስሜ ተጠራ 1 ሰዓት ላይ በቃ አሁን ትሰሪያለሽ አለ። እሺ ብዬ ስቀመጥ በቃ ሌላ ሰው ገባለኝ እና ሳኔ ምንድነው የምሆነው ከዚህ በኋላ ምን አለ ከዚህ በኋላ አልጋ ሁሉም አልጋ ስለተያዘ አልጋ ሲኖር ይደወልልሻል። ስለዚህ ኖርማል ላይ ስለሆንሽ ያለሽው አልጋ ሲናገኝ ብቻ ምን ደውልልሽ ቀጥ ብለሽ ወደ ቤትሽ መጥተሽ ያለሻል። ሄድኩ ቤቴ ሂጄ ዛሬም ቀኑን ሳለቅስ ዋልኩ። በዛን ሰዓት በቃ ወይ ከመሞቴ ወይ የሆነ ነገር ያው ሰውነሽና መቼም ህይወቴን የሚል ነገር አለ። ከዛ ቤት መጣሁ። በማግስቱ እሱ ሄዶ እሺ ውስጥም የግልም ካለ የምትተባበሩኝም ነገር ካለ ወይ ወንበር ላይም ትሁን በቃ የሆነ ምክንያት አርጉላት ምናምን ብሎ ሲለምናቸው ብሎ መጣ። እምቢ አሉት። ምንም ነገር መፍትሄ የለም። ምክንያቱም ደህና ስለሆንሽ ደህና ነው እያሉ ማለት ነው። ከዛ መጣ። ሲመጣ በቃ ና ቶሎ እንግዲህ እሱ በፈቀደው ነገር ይሆናል አልኩት። በቤታችን መጣ። ምሳ በላ። ምግብ ምንም ነገር በቃ ባልከፈተልኝ ሰዓት የዛን ሰዓት ጎመን ይዘህና አልኩት። ይዞ መጣና ጎመን ሰርተን ምሳ በላ። እዛ ወደ ጎረቤት ሰው መጥቶ ነበር። እዛ ቆይቼ መጣሁ። ዝም ብሎ ሆዴን የሆነ ኖርማል ምት ሳይሆን በቃ ዝም ብሎ የሆነ ሆዴን በቃ እንዴ ሆዴን ለሱም ብነግረው ያው ስለማይችል የሆነ ነገር ስለማይችል ምንም አላልኩትም። ዝም ብያመሸውኝና ማታ ላይ ሽንት ይለኛል። ምንም የሚመጣ ነገር የለኝም። ልክ ወደ 8 ሰዓት 7 ሰዓት ምን እንደምን ተቋቁሜው በቃ ተነሽ እንሂድ ይሄ ነገር ችግር አለ አለኝ። ለሊት ከዛ መኪና ጠራና 3 መኪና ጠራ። 3ኛው ሲደርስልን የመጀመሪያው ቆይ ይያለ እሱ ታኝቷል። የቀልድ መስሎታል ሰውየው። እንዴት ትገልብኛለህ እሺ ይያልከኝ ሌላ ቦታ ቆረቆረና ያ ባለ መኪናው በቁንጣ ብቻ መጣ። ከዛ በእግር እየሄድኩኝ እያለ መንገድ ላይ ሽንቴ ውሃ ፈሰሰ። በቁሚ ዝም ብሎ ፈሰሰ። ከዛ ሲፈስ በቃ የሰው ገደልኩኝ አለ። እሱ ራሱ ደነገጠ። ሪፈራል የተባልንበትን እሱን ትቼ ወደ ቅርብ ጤና ጣቢያ ወሰድኳት። ከዛ መኪናው ድረስ ሲል ውሃ ፍስስ ሲል መኪናው ላይ አወጡኝና የሰፈር ሰው ነበር የለመናችሁት መኪና? አዎ የሰፈር ሰው 5 ስልክ ይዤ ነው የምጠብቀው። ከዛ መኪናው ላይ ወጥቶ ሲያደርገኝ እዛ ጤና ጣቢያው እንደዚህ በሩን ክፍት ሲያደርግ ዞም አንደኛው እግሯ እና እጇና እግሯ እንደዚህ ቅንጭላቷ አልወጣም። አንደኛው እግሯም እጇም እዛው ቀርቷል። ቅንጭላቷም ውስጥ ነው። አንድ እጅና አንድ እግር የፈጣሪ ስራ ቀጥ ብሎ ወደታች መጣ። ከዛ እሱ ሲቀበላት በቃ እኔ እንጃ በሰዓቱ እኔ ጎትቷት በቃ አውጡልኝ ወደዛው ወሰዱልኝ ምናምን እላለሁኝ። ይሄን ብቻ ይሰማኛል። ከዛ እሱ ይጮሃል በቃ ይጮሃል። ኧረ ቶሎ ድረሱ ዶክተሮች፣ ኧረ ቶሎ በሉ ሰው ሞተ ምናምን ይሄ ድምጽ ብቻ ይሰማኛል። እሱ ያው መቋቋም ስለማይችል ይጮሃል። ከዛ ዶክተሮች እንደመጡ ከላይ ሆዴን እንደዚህ አድርገው ይዞ እኔ እስካሁን ድረስ ይሰማኛል። አንዷ ተጫነች፣ አንዷ ከዚህ ያዘች። ወይኔ በስማም ገብሬ ነበር የዛን ሰዓት የአመቱ ገብሬ አባቴ የሰው ነፍስ አትረፍልኝ ዛሬ ይሄ ድምጽ ይሰማኛል ከነሱ የጤና ባለሙያዎች። እንደዚህ ያረጉ ይሄ በዚህ ይሄ ሆዴ ምናምን በቃ ያው ፈጣሪ ስለፈቀደ ወጣችላቸው። ከዛ ጨርቅ ነው መሰለችው እንትን ፍጣጥታው የለም እንዴ ምናምን ይላሉ እነሱ። ከዛ እሷን እናት አትርፉ ግማሾቹ ልጅቷን ይዟት እነሱ እኔን በቃ ቀስ ብለሽ እንደዚህ አድርገሽ ይሄ ወደ ውስጥ እንዳይገባ እንትንሽ ይሄ እንደዚህ አድርገና ቀጥ ብለሽ እስከዛ ሰዓት መኪና ውስጥ ነሽ? ውስጥ ነኝ። መኪና ውስጥ ነው ጨረስን። ከዛ ቀስ ብለሽ ግቢና ይሄን ጸዳዳለሽ ምናምን አይዞሽ ይሉኛል። እዛ አልጋ ውስጥ ገብቼ ምናምን አስተኝተውኝ ብዙም አይደለም የሚሰማኝ ነገር ምንም ነገር የለም። ያው አንዳንድ ጊዜ ሰውነሽና ብቻ ነፍስሽ ስትወጣ ብቻ ነው እንትን የምትይው። ከዛ በቃ አሁን ውረጅና አልጋ ላይ ምናምን ተቀመጭ አይዞሽ ኖርማል ነሽ ምናምን። መኪናው ምን አይነት ነበር? እንደው እንደዚህ ዶልፊን ነው መኪናው። ኦኬ። ስለዚህ ተሳፋሪ መቀመጫው ላይ ነው? አዎ ወንበሩ ላይ እኮ ነው ወንበሩ ላይ። እኔ እንዴት አድርገውም እንዳጸዱት አላውቅም። ብቻ ጎረቤት ናቸው አሉ ሰዎቹ ራሱ ቢመጡ እሱ ራሱ ዘገነ ነው።
እኔ ለመጀመሪያ ጊዜ እንጃ እኔ ብትሞትም እኮ ተያዥ ነበርኩኝ አለ እሱ ራሱ። ከዛ በኋላ እቺ ልጅ ተወለደች በኋላ ግብርና ይሰራ ብትሞት ተያዥ ነኝ አለ እሱ። እኔ ተያዥ ነኝ አለ በቃ ሲያየኝ ምናምን አሁን ደህና ነሽ ይለኛል እሱ። የሆነ ድንግጥ ይላል። በትብብር ነው ምንም ያደረግንላቸው ነገር የለም። እኛም ስለሌለን የምንሰጠው ነገር ያው ስለሚያውቁ ኑሯችንን ህይወታችንን ስለሚያውቁ ነው እነዛ ሰዎች። ከዛ በተወለደች በ26 ቀኗ ተደወለልኝ። አልጋ ታገኘ ብለው ደወሉልኝ። እንግዲህ ሙቼ እኔ ራሱ ሙቼ ተረሳው በሰዓቱ እንግዲህ 1 ወር ሆነኝ ማለት ነው። በዛ ሰዓት አጸዳዷት ምናምን እንቻ ጥቢያት ብለው ሰጡኝ። አጠባኋት እያለ ቀጥ ብለን ወደ ቤት በቃ አሁን ኖርማል ነሽ ምናምን ደህና ነሽ ደምሽ ምናምን ቆንጆ ነው ወደ ቤታችሁ ሄዷልን። መጣን ለማንኛውም ሰው ወልቼ ወደ ቤት የመጣሁኝ። ያው ቤት ውስጥ መተሽ እናት ነሽ ብዙ ነገሮችን ያሳይሻል። እርግጥ በአዲስ አበባ ሰው ነኝ አሁንም ቅድምም መሸም የምለው ወደ ኋላ ወደ ቤት የሚለው አዲስ አበባ ሰው እናቴም አባቴም እህቴም ወንድሜም ነው። ምንም በቃ ከነሱ እስካሁን ድረስ ያለው ህይወቴ በቃ ከዛ ቤት ስመጣ ልጄን ገንፎ ተገንፍቶ ዳቦ ሁሉ በቃ ቤቴ ፉል ሆኖ የሰፈር ሰው ፉል አድርጎ ጠበቀኝ። በጣም ተደሰኩ። ያንንም ረሳሁት ምጡን እርሹ ሁሉ ነገር ረሳሁና እያዋልኩ እያደርኩ እይታ ቢባልም የለም ብርሃን የላትም። ከዛ የልጆችን እንትን ምንም አታሳይም። ዝም ብዬ አስጠጋታለሁ። እኔው በቃ እናት ነኝና ዝም ብዬ ያን ብቻ ነው የምታደርገው። ልጅቱን መንቀሳቀስ አትችልም። ስታቀፋትን በቃ እንደዛ ሲሆን ቀጥ ብለን ሐኪም ቤት እዛው ጤና ጣቢያ በስንት ጊዜ ይሄንን አንድ ወር ይዘናታርን በቃ ሐኪም ቤት ይዘናታልን እያለ እዛ ሪፈርን ጻፉልን። በድንገተኛ ነበር ያስገባን። እያለቀሰች ታለቅሳለች። በቃ በሽታዋ ምን ነው አለቀሰች ብለን ነው አንድ ወር ላይ የወሰርናት። ግን ይሄንን ኬዝ ላቂ የቻልኩት ከ2 ወር ወደ 3 ወር እየገባች እያለ ከሌላ ልጆች ጋር ከኋላዋ ልጅ ተወለደና እሱን ልጅ ታይ የኔን ልጅ በፊት የተወለደችውን ታይ እንደጠበቅኩት አይደለችም። የኔ ልጅ ትንሽ በጣም በቃ የሷ በጣም የተለየ ነገር ነው ሁሉ ነገሩ ማለት ነው። ከዛ በኋላ ሐኪም ቤት መሄድ ጀመርኩ። ተጤና ጣቢያ ሪፈር ተሰጠኝ። በግልም ዘውዲቱ ሁሉ የመንግስት በቃ ለአይኗ ምኒልክ ምን በቃ አዳረስኩ አዲስ አበባ። አንድ ቀረኝ ጥቁር አንበሳ ነው በቃ የመጨረሻ ያላልኩበት ማለት ነው። ምንድነው ተባለ ህመሟ? በቃ ነርቮቿ እንዳሉ በተጎተተች ሰዓት ተጋይተዋል እና አይንን ማየት አትችልም ከልክሏታል። ይሄ ጆይ አሁን ይሄ ምንም እንትን አይደለም። አሁን ይሄንን አሁን ዝም ስላለች ነው በዛ ውስጥ ራሷን ሰውነቷን የመምታት ብቻ ነው የምታሳየን። ይሄ በዚህ ማለት ነው። ይሄኛው አይንቀሳቀስም በቃ ይሄ ልቦ ይሄ እንደምታየው ነው። ይሄ ከፍታ አለው። ይሄ ልቦ ይሄ እብጠት ነው ይሄ ማለት ነው። አትቆምም አትቀመጥም በቃ ይሄው ነው በቃ እስከ መጨረሻ ድረስ። ከዚህ በኋላ ውጤት አሰሩ ያሳሉ ሻል ነው የሚያራሰራንላት እዛ የሚያራሰራንላት ሲቪ ተሰራላት። ይዘመተን ዘምስነን ስትወለድ በምንድነው አለኝ ዶክተሩ። ያው መኪና ላይ ነው የወለድኳት ምናምን ስለው እሱ ራሱ ዘገነ ነው እንዴ አለኝ። ለምን ቤት ጤና ጣቢያ ምናምን እሱ አልፈቀደውም ነበር። እሱን ስላልፈቀደልኝ ያው መኪና ላይ በእግሯ ምናምን ስለመጣች ነው እንደዚህ። አሁን እኮ እዚህ ላይ የሚያሳየው ነርቮቿን እንዳሉ ተነክተዋል። ስለዚህ አሁን እኛ የምንሰራው ነገር የለም ያው ተፈጣሪ መጠበቅ ነው እንጂ ምናምን አለና እሱ እንደማንኛውም ሐኪም አስረዳኝ አስተማረኝ። ከዛ በቃ ከምትሰራው ነገር የላትም ይሄ ያሰራችሁት እንደዚህ ነው የሚያሳየው። ስለዚህ አሁን እናንተ በቃ ተፈጣሪ መጠበቅ ነው። ይሄ ነው ብላችሁ በሕክምና ታከሙ ይሄ ታገኛላችሁ ብላችሁ በተስፋ ተጠብቁ። ፈጣሪያችሁን ጠይቁ አሉን። እሺ ብለን ወደ ቤታችን መለስን። ከዛ በኋላ እኔ የሱን ነገር ተሰማ በቃ ምንም ብዙ ሰዓት አልቆየሁም። እኔ ታመምኩ በቃ። ከዛ በፊት ሌትም ቀንም ይዣት ለሊት 7 ሰዓት ይጅባት የምወጣበት ሰዓት አለ። ታለቅስብኛለች። ይሄ ነው ምናምን የምታሳየኝ ነገር የላትም። የቀረኝን ሐኪም ቤት የመንግስትም የግልም ይዤ እዞራለሁ። ይሄ ሁሉ ትሁን በእርዳታ ነው በቃ 5 ብር 10 ብር እያጋጩልኝ ነው በቃ እስካሁን ድረስ ያቆየው። ሐኪም ቤት ሌላ ቦታ ልቧን አሁን ይሄንን ለማሳየት ጥቁር አንበሳ ተወስዳት ጥቁር አንበሳ አልጋ መያዝ አለባት። ቱቦ መቀበር አለበት። አሁን ምግብ አትወስድ ጡጦ ጨምቄላት ምናምን ነገር ነው የምትመገበልኝ ጡጦ ብቻ ማለት ነው። ቱቦ መግባት አለበት አለ። እንኳን ይሄንን ልቧን አሳክሜ ያንን ቱቦ ማስቀበርበት ቀርቶ አይደለም የታክሲ ማረጋው ነገር የለኝም።
እና በቃ ያለውን የኢትዮጵያ ሕዝብ የወለደም ቀጣይ የሚወልድም ትልቅም አባት ትልቅም እናት እህትም ወንድምም 10ም 5ም በቃ ልጅ በቻለው አቅም በቃ ቢያንስ እንኳን ለተስፋ ይሄን ነገር ሞክሬላታለሁ ብዬ እምለው ብትሞትብኝ እኮ እማላዝንበት ነገር። አሁን ስንት ዓመት ሆናት? 3 ዓመት ከ4 ወር። ታናሽ ልጅ ነው ያየሁት? ያ ትንሽ ከሷ በኋላ የተወለደ። የፈጣሪ ስራ ሲፈቅድ እንደዚህ እሱ 1 ዓመት ላይ ያለ እሱ ተረከዘ ሳይታወቅ ተወለደ። እሱ ዓመት ከ3 ወር። እንደ እናትም ይሁን እንደ አባት ከባድ ነው። የሰጠውን ነገር ፈጣሪ አይችል የለም እንጂ በጣም ይከብዳል። በተለይ በዚህ ሰዓት በተለይ እንደኛ አሁን ሁለታችንም ስራ ላይ አንውልም። በቃ ለምንድን ነው አንዳችሁ ማትሰሩት? አንዳችንም ማንሰራው? አሁን እሱም ታማሚ ነው። አሁን እሷን ይዞ ያኛውን ልጅ መያዝ አይችልም። እሷ ራሷ አሁን በዚህ ሰዓት ታቀፉ ትላለች። ሲያስቀምጧት አትፈልግም። አቅፋችሁ ያዙኝ ነው የምትለው። ያንን ጡጣዋን ቢሆን ባትወስደው ግዴታ አፏ ላይ የሚያደርግላት ሰው ትፈልጋለች። ከኛ ውጭ ደግሞ የሚዛት ሰው የለም። አይሆንም ምንም ነገር እንትን ስለሌለ ከዛ እሱን አስቀምጬ ደግሞ ያኛውን ያዝና ሁለቱንም ማለት ለኔ ትንሽ ያኛው አይጎዳም፣ እሷ ግን ትጎዳብኛለች። ትቼ ለመውጣት ማለት ነው። ለማንኛውም ሰው ሰርቼ እመጣለሁ ነበር፣ ግን እሱም ያማዋል። ብዙ ጊዜ መቀመጥ አይፈልግም፣ ብዙ ጊዜ ደግሞ መራመድ አይፈልግም። ያው አስቸጋሪ ነው ብቻ። ስለዚህ እንግዲህ ምንም ማድረግ አልችልም። በራሴ ያዘንኩ ፈጣሪን መጠበቅ ነው። ልጅቱ እንደዚህ አይነት ነገር ለውጥ አይኖራትም ተብዬ ትነገር ድንጋጤ ላይ ደግሞ እኔ ታመምኩ። ታመሜ ራሴን እየታመምኩ እያለ የደም ካንሰር ነው ተባለ። እግር እንደሚቆረጥ ምናምን ነገር ተነገረኝ። በልጅህ ህመም በድንጋጤ ነው የደም ካንሰር አለብህ የተባልከው? ከዛ በፊት የለኝም። የደም መርጋት ብቻ ነበር የሚያሳየው። ያ የደም ካንሰር ሰርጀሪ እንዲሰራልኝ ታዘዘ። ሰርጀሪ ተሰራልኝ ማለት ነው የካቲት። እሱን ተሰርቼ እያለ በክትትል ሰዓት በመህር ሰዓት አለባቸው እንደዚህ ነውና የደም ካንሰር እዛ አካባቢ እግር ላይ ያሳያል ተባልኩኝ። ከዛ እና ምንድነው ምናምን ነገር ትል የሆነ እንዳይሰራጭ የሚያደርግ ከዚህ በታች ነው የሚያሳየውና እንዳይሰራጭ የሚደረግ መድኃኒት ታዘዘልኝ። እሱን አቅምህ ይችላል ወይ ምናምን ነገር አለኝ። አቅምህ አይችልም በቃ እና እንዴት ነው ተን ወረቀት ጥፎ ሰጠኝ ተባለ። ግን አንዳንድ የሰፈር ሰዎችና ጓደኞች የሆነ እንደዚህ የሚያውቁ ምናምን ነገር አወጣጡልኝና 80 ሺህ ብር ከፈልኩ። ያንን መርፌ ተወጋሁ። አሁን ክትትል በማረግበት ሰዓት ያ ነገር ወደታች ጫማዬ እንዲተዳረሰ ነው እንጂ ወደ ላይ ደህና ነው። አሁን ግን ዶክተር ያለኝ የመቆረጥ ነው ግዴታ፣ በቃ መቆረጥ አለበት። ከታች ጫማዬ እንዲተዳረሰ ነው እያሳያለሁ። ወደ ላይ ግን ስርጭት የለውም። ከዛ አንድ መርፌ ነው የማድረቂያ ተብሎ የተወጋሁት መርፌ። ስሜቱ ግን አሁን ከዚህ በታች ነው ወደታችን የሚሰማኝ። ብዙ መንገድ መሄድ አልችልም። ሽፉን ጫማ መጠቀም አልችልም። ግዴታ ስለሆነብኝ አሁን ያረኩት እንጂ ስሊፐር ነው ብዙ ጊዜ የምጠቀመው። ለሊት ቁጭ ብዬ ነው ምናምን ስሜቱ ይሄ 5 ደቂቃ ራሱ ብዙ መቀመጥ መቆም ትንሽ እንደውም ተተኛ ነው የሚሻለው። እና በቃ ጨለማ ላይ ነው በቃ ያለሁት። አይዟችሁ እግዚአብሔር ከእናንተ ጋር ይሁን። እንግዲህ ይሄንን የሚመለከት በሚችሉት ያግዟቸዋል ብዬ አስባለሁኝ። በምን ያገኟችሁ? ስልካችሁን ንገሩን። 0938 30 9901 ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ